ልትሸከሙት ከምትችሉት በላይ እንደተሸከማችሁ እንዴት ታውቃላችሁ? እኔም ተሸክሜው ስለማቅሸክም በዚህ ሁኔታ ውስጥ ስላለፍኩ ማለት ነው። ግን በግልጽ ልናገረው ይህንን ነገር እርዳታ መጠየቅ ድክመት አይደለም። አንድ ሰው ሊያደርገው ከሚችላቸው እጅግ ደፋር ድርጊቶች አንዱ ይህ ነው። ነገር ግን ከልክ በላይ መሸከም ምን ማለት እንደሆነ ለምን እንደምናደርገውና እንዴት ቀስ እያልን በረጋ መንፈስ ከሸክሙ ጥቂቱን ማቅለል እንደምንችል የምናደርገው በክፍል ከፋፍለን ነው የምናየው። መጀመሪያ ክፍል 1 ብለን እናያለን። የምናየው የመጀመሪያው ክፍል ስሜታዊ ሸክም ወይም ኢሞሽናል ሎድ ነው። በእርግጥ ይህ ስሜታዊ ሸክም በትክክል ምንድን ነው? እስቲ በአንድ ቀላል ትርጉም በማስቀመጥ እንጀምር። ስሜታዊ ሸክም ስንል አንዳንዶች የአእምሮ ሸክም የሚሉትን ስሜትን የማስተዳደር ያንን የማይታይ ስራ ማለቴ ነው። የራሳችንን ስሜት እንዲሁም ደግሞ ብዙ ጊዜ በዙሪያችን ያሉትን ሰዎች ስሜት የማስተዳደር ስራ በዕለት ተዕለት ህይወታችሁ ስር የሚከናወን የማያቋርጥ የውስጥ የቤት ስራ ነው። ያ ሁል ጊዜ የሚከታተለን የሚቆጣጠረንና የሚጠባበቀን የማንነታችን ክፍል ነው። የምንወዳቸው ሰዎች ሰላም ይሆኑ? ሰላም ናቸው? ቅድም የተናገርኩት ነገር ስህተት ይሆን እንዴ? የረሳሁት ነገር ይኖር ይሆን? ግንኙነታችን ግን ሰላም ነው? በቂ ስራ እየሰራው ይሆን? እኔ ላይ የሆነ ችግር አለ እንዴ? ይህ የማያቋርጥ የውስጥ ንግግር፣ ይህ ንቁ ጥበቃ በጣም ከምታስቡት በላይ አድካሚ ነው። የማይታይ ስለሆነና ማንም ሊያየው ስለማይችል ይህንን ለማድረግ ምን ያህል ጉልበት እንደሚጠይቅ ለራሳችን እውቅና አንሰጥም፣ ማንም አይረዳውም። እስቲ እንዲናስበው ቀኑን ሙሉ ከባድ ስራዎችን ስትሰሩ ብትውሉና በግልጽ ብትደክሙ ማረፍ ለምን እንደፈለጋችሁ ማንም አይጠይቃችሁም። ጥያቄ ውስጥ አይገባም ለማረፍ መፈለጋችሁ። ምክንያቱም አካላችሁ ላይ ምልክቱ ይታያል፣ ድካም ይታያል፣ የድካም ነገር ይታይባችኋል። በፊት ለፊት ሰዎች ያዩታል። ነገር ግን ቀኑን ሙሉ ስሜታዊ ሸክሞችን ስትሸከሙ፣ ከባድ ውይይቶችን ስታከናውኑ፣ አርጊው ስታደርጉ፣ ከሰዎች ጋር ስትከራከሩ፣ ስታስተካክሉ፣ በጭንቀት ውስጥ ሆናችሁ የሆነን ተግባር ስታከናውኑ፣ ስብሰባ ስትመሩ፣ የታመመ ጓደኛ ስታጽናኑ፣ ወይም ውስጣችሁ እየተረበሸ ለልጆቻችሁና ለትዳር አጋራችሁ ስትሉ ረጋ ለማለት ካልም ዳውን ስትሉ ስትሞክሩ፣ ቀኑ ሲያልቅ ስትዝሉ የሚታይ ማስረጃ የለም። የጡንቻ መዛል የለም። ሊገለጽ የማይችል ከባድነት ብቻ። እናም ብዙውን ጊዜ አናስረዳውም። ምን ብለንስ እናስረዳዋለን? ዝም ብለን ደክሞኛል እንላለን፣ ወይም ደግሞ በግድ እንገፋዋለን፣ ከኛ እናሸሸዋለን። በወረቀት ላይ የሰፈረ ብዙ ስራ ስላልሰራን በመዛላችን የጥፋተኝነት ስሜት ይሰማናል። ግን እናንተ እኮ አንድ ነገር አድርጋችኋል፣ ብዙ ነገር ሰርታችኋል። ነገር ግን ማንም በማያየው በውስጣችሁ ነው ይሄ የተከናወነው። በውስጣችን ነው ይሄ የሚከናወነው። እስቲ ሁለተኛውን ነጥብ እንይ። እዚህ ጋር አንድ ትልቅ ጥያቄ አለ። ለመሆኑ ለምንድን ነው መጀመሪያውኑ ይህንን ያህል ሸክም የምንሸከመው? ምክንያቱም ሸክምን እንዴት እንደምናወርደው ስላልተማርን ነው። መሸከምን እንጂ የተማርነው ሸክምን ማውረድን
አልተማርንም። ለብዙዎቻችን ሸክምን መሸከም፣ ችግርን መዋጥ፣ መቆጣጠርና መታገስ እንደ ጥንካሬ ነው አእምሯችን ላይ የተሳለልን። በዙሪያችን ያሉ አዋቂ ሰዎች፣ ትላልቅ ሰዎች ችግርን ሳይናገሩ ሲውጡ እያየን አድገናል። ስቃይን መግለጽ እንደ ድክመት፣ እንደ ሸክም ወይም እንደ ስህተት ተደርጎ ሲታይ ተመልክተናል። ደህና ነኝ ማለትን ለምደናል። ደህና ባልሆንበትም ጊዜ እንኳን ቢሆን ማለት ነው። ስሜታችን የምንሰማው ሳይሆን የምንቆጣጠረው ነገር እንደሆነ ተረድተናል። መጨቆን እናም በመሸከም ረገድ በጣም ጎበዞች ነን። እየጠነከረን መጥተናል። ነገር ግን ዋጋ አለው። ዋጋውም ነገሮችን ስላላየናቸው ብቻ አይጠፉም። አለመጥፋታቸው ኮስት አላቸው፣ ያስከፍሉናል። ወደ ውስጥ ስለገፋናቸው ብቻ አይበኑም። ያልተወያየንበትን ነገር እናከማቸዋለን። ያላለቀስንለትን ሐዘን እንሸከመዋለን። ያልተናገርነውን ነገር በሰውነታችን ውስጥ እናቆየዋለን። ይቆያል። በደረታችን፣ በትከሻችን፣ በመንጋጋችን፣ በሆዳችን ውስጥ ለረጅም ጊዜ ስንሸከመው ደግሞ እንደ ተፈጥሯዊ ነገር ይሰማናል። ሸክሙ ያልነበረበት ጊዜ ስለመኖሩ ራሱ እንረሳለን። ሌላው ደግሞ አንዳንዶቻችን መጀመሪያውኑ የኛ ያልነበሩ ሸክሞችን እንሸከማለን። የወላጆቻችን ያልተፈታ ችግር something የሆነ አይነት ሰው እንድንሆን የሚጠብቅብንን የማህበረሰብ ሸክም፣ የራሳቸውን ፍላጎት መወጣት ያልቻሉ ሰዎችን ስሜታዊ ፍላጎት፣ የትውልድ ቸልተኝነት፣ የትውልድ ዝምታን እንሸከማለን። ይህ ስለ ጥፋተኝነት አይደለም። በነገራችን ላይ ስለ ዕውቅና ነው። ተሸክመነው የቆየነው ነገር ምን እንደሆነ ሳናውቅና እያንዳንዱን እየመረጥነው ሳይሆን እየተጫነብን መሆኑን ሳንረዳ ሸክሙን ማውረድ አንችልም። ለከበዳችሁና ለደከማችሁ ሁሉ እረፍት እንደሚሰጥ የሚናገር ጥልቅ መንፈሳዊ እውነት አለ። ነገር ግን ያ እረፍት የሚጀምረው ሸክሙ መኖሩን አምኖ በመቀበል ነው። መጀመሪያ ማመን አለ ያ ሸክም። በሶስተኛው ነጥብ ላይ የምናየው ከልክ በላይ መሸከማችን የሚያሳዩ ምልክቶችን ነው። ልትሸከሙት ከምትችሉት በላይ እንደተሸከማችሁ እንዴት ታውቃላችሁ? እዚህ ጋር አንዳንድ ምልክቶችን እንጥቀስ። ራሳችን ላይ ለመፍረድ ሳይሆን፣ ራሳችሁ ላይ ለመፍረድ ሳይሆን ረጋ ባለመንፈስ እውነቱን ለመረዳት። አንዳንዴ ነገሩን ለማየት አንድ ሰው ስም ሊሰጠው ይገባል። የመጀመሪያው ምልክት በእረፍት የማይለቅ ከፍተኛ ድካም። ትተኛላችሁ፣ ስትነቁ ግን ደክሟችኋል። ቅዳሜና እሁድ ታርፋላችሁ፣ ሰኞ ግን ከባድነቱ እንዳለ ነው። ይህ ድካም ሁል ጊዜ አካላዊ ደግሞ አይደለም። ለረጅም ጊዜ በንቃትና በጭንቀት ላይ የነበረ የነርቭ ስርዓት ድካም ነው። ሁለተኛው ምልክት ስሜት አልባ መሆን ነው። ለረጅም ጊዜ ከልክ በላይ ስንሸከም ሰውነታችን ራሱን ለመጠበቅ ሲል ስሜቶችን ማደንዘዝ ይጀምራል። ሰውነታችን ሲስተም ራሱ የሚገርም ነው። ብዙም ስሜት እንደማይሰማችሁ ታስተውላላችሁ። ሐዘንም ቢሆን ደስታም ቢሆን አይሞቀኝ አይበርደኝ አይነት ስሜት ውስጥ እንገባለን። ዝም ብሎ ባዶነት። ህይወት በልማድ ወይም በአውቶ ፓይለት እየተመራች እንደሆነ ከተሰማችሁ ይህ ትኩረት የሚሻ ጉዳይ ነው። ሌላኛው ሶስተኛው ምልክት ካለው ምክንያት በላይ የሆነ ንዴት ወይም ብስጭት። ስሜታዊ አቅማችን ሲሟጠጥ ትናንሽ ነገሮች የማንታገሳቸው ይሆናሉ። የትራፊክ መጨናነቁ፣ ጫጫታው፣ ስራ መቆራረጡ፣ ኢንተርኔቱ መቆራረጡ ሊሆን ይችላል። በፊት የማይረብሻችሁ ነገር አሁን እናንተን በሚያስገርም ሁኔታ ንዴት
ይጨርባችኋል። ምን ሆኖ ነው እንትና ተለወጥ እንደዚህ ምን? ይህ የማንነት ጉድለት አይደለም። ይህ የሞላው ጽዋ መፍሰስ መጀመሩ ነው። እየፈሰሰ ነው፣ ሞልቶ እየፈሰሰ ነው። አራተኛው ምልክት ከራስ ጋር መራራቅ። እዚህ ያላችሁ አይሰማችሁም። ትሰራላችሁ፣ ታወራላችሁ፣ ቀኑ ያልፋል። ነገር ግን በእናንተና በህይወት ተሞክራችሁ መካከል ርቀት አለ። ልክ ነገሮችን ከሩቅ ሆናችሁ እንደምታዩ አይነት ስሜት ይሰማችኋል። ይህ ሰውነታችሁ ከልክ ያለፈ ጫናን ለማስተናገድ የሚጠቀምበት ሌላኛው መንገድ ነው። ኢግኖር ሲያደርጋቸው ነው። ይገርማል በጣም። ሌላው አምስተኛው ምልክት ምናልባት በዝምታ የሚታመመው ነው። በዝምታ የሚያሰላስለው ነው። እርዳታ ለመጠየቅ መቸገር ነው። እገዛ ለመጠየቅ ለረጅም ጊዜ ሁሉንም ነገር ብቻችንን ተሸክመን ስንቆይና ሁሉንም ነገር የማስተካክለው እኔ ነኝ አያም ዘዋን የሚል ማንነት ስንገነባ እገዛ መጠየቅ የማይቻል ነገር ይሆንብናል። እንደ አደጋ ይታየናል። እርዳታ መጠየቅ ገና ዝግጁ ያልሆንበት ድክመትን እንደማመን እንቆጥረዋለን። ከነዚህ ውስጥ አንዱም እንኳን ልብ በሉ፣ ከነዚህ ውስጥ አንዱ እንኳን የሚታወቃችሁ ከሆነ ይህንን ስሙኝ። ይህ ድክመት አይደለም፣ በፍጹም ድክመት አይደለም። ይህ ያለ በቂ ድጋፍ ለረጅም ጊዜ ሲታገል የቆየ ሰው ምልክት ነው። አራተኛውን ነጥብ እንይ። መሸከም በሰውነታችን ላይ የሚያመጣውን ተጽዕኖ። እዚህ ጋር ቆም ብለን ስለ ሰውነታችን እናውራ። ምክንያቱም ስሜታዊ ሸክም በአእምሮ ውስጥ ብቻ አይቀመጥም። ይንሸራሸራል፣ ዞር ዞር ይላል፣ ወደ የሰውነት ክፍሎቻችን ይሄዳል፣ በሰውነታችን ውስጥም ይኖራል። ይህ ዝም ብሎ ወይ አባባል አነጋገር ሳይሆን ሳይንሳዊ እውነትም ነው። ይሄ በነገራችን ላይ በተለያየ መንገድ ፕሩቭ ልታደርጉት ትችላላችሁ፣ ሰርች አድርጋችሁ። ያልተወያየንበት ጭንቀት ወይም ስሜታዊ ህመም ሰውነታችንን ይይዘዋል። አንዳንዴ በጣም ስትናደዱ እዚህ ጋር ተሰምቷችሁ አያውቅም? እዚህ ጋር የሚመጣ ነገር የለም? እዚህ እግር፣ እጅ ምናምን የተለያዩ ቦታዎች የሉም አሉ አይደል? እዚህ ጋር የሚሰሙ ስሜቶች የተለያዩ ቦታዎች፣ የሆነ ነገር ስንሆን የሆነ ቦታ የሚሰማ ስሜታችን የሆነ ነገር ሲሆን የሆኑ ቦታዎች አሉ የሚሰሙ። ያንን ስሜታዊ ህመም ሰውነታችን ይይዘዋል። የነርቭ ስርዓታችን ሁል ጊዜ ከጥቃት ራሱን ለመከላከል ዝግጁ በሆነ ሁኔታ ውስጥ፣ አለርት ሁኔታ ውስጥ ሆኖ ይቆያል። እዚህ ጋር እንደውም አንድ ነገር ለማንሳት በፊት ሲባል ሰምታችሁ ከሆነ አንድ ሰው አደገኛ ነገር፣ በጣም ከአቅም በላይ የሆነ ነገር ሲያጋጥመው፣ ለምሳሌ ኃይለኛ ውሻ ያጋጠመው ሰው ትልቅ ግንብ ዘሎ አለፈ ሲባል ሰምታችሁ ልታውቁ ትችላላችሁ። ያ ሰው ያንን ነገር እንዴት ሊያደርገው እንደቻለ ምናምን የሚያውቀው ነገር የለም። ያ የሰውነታችን የነርቭ ሲስተማችን አሰራር አለርት የሆነ አደጋ ሲመጣ ራሱን ለመከላከል የሚጠቀምበት የማምለጫ ሜካኒዝም ነው። ግን አሁን በኮንቲኒስሊ አለማቋረጥ በዚህ የአለርት ሞድ ውስጥ ስለምንሆን ኦሬዲ የአለርት ሞድ ላይ ነን ያለነው በሁሉም ነገር ውስጥ። ለዛ ነው አንዳንድ ጊዜ ድንገት ከሆነ ሰው ጋር የሆነ ነገሩን ነክታችሁት ወይ ተጋጭታችሁ ድንገት ወይ የሆነ ነገር ሆኖ ብቻ በትንሽ ነገር ቡብ ያለ ጸብና ክርክር ጸብ የሚነሳው። አሽከርካሪዎች አላያችሁ? መኪና አቁመው ወርደው ሲሰዳደቡ ወይ ደግሞ ለመደባደብ እነዛ ሰዎች ውስጥ ያለ የአለርት ሲስተም ሁል ጊዜም በቃ ራስን ለመከላከል የሆነ ነገር ለማድረግ በቃ እንትን ብሎ አቆብቁቦ የቆመ ነው። እና ይሄ ነገር በጣም ይሄ ራሱን የቻለ ነገራችን ላይ በጣም ሰፋ ያለ ነገር ነው። ሳላስበው ነው ወደዚህ የገባሁት። እመለሳለሁ። የነርቭ ስርዓታችን ሁል ጊዜ ለጥቃት ዝግጁ በሆነ ሁኔታ አለርት ውስጥ ይቆያል። ጡንቻዎች ይወጠራሉ። አተነፋፈስ ይዛባል ወይ ይቀጥናል። ምንድነው ሻሎ ብሪዚንግ የሚባለው አይነት ነገር ውስጥ እንገባለን።
ሰውነታችን ሙሉ በሙሉ ዘና ለማለት የሚያስችለው ምልክት አያገኝም። መዝናናት ህልም ይሆንበታል። ማለት ዘና ማለት ሰውነት ቁጡ ይሆናል። ቅድም እንዳነሳነው ይህ በሂደት ከተለያዩ የጤና እክሎች ጋር ያጋፍጠናል፣ ፊት ለፊት ያገናኘናል። የትከሻና የአንገት ህመም፣ የደረት መወጠር፣ የሆድ መረበሽ፣ ራስ ምታት፣ የእንቅልፍ መዛባት፣ ይሄ ነው የማይባል የህክምና ምልክት የሌለው የሚከብድ ነገር ሰውነታችን አእምሯችን ወደ ጎን ሊያደርገው የሞከረውን ነገር ሁሉ በትክክል መዝግቦ ይይዘዋል። እነዚህ ስሜቶች የዛ ውጤቶች ናቸው። ስሜታዊ ሸክምን ማውረድ የአእምሮ ስራ ብቻ ሳይሆን የአካል ስራም ነው ለማለት ነው። እነዚህን ነገሮች አሁን ያነሳሁት በአተነፋፈስ፣ በእንቅስቃሴ፣ በእረፍትና ደህንነት በሚሰጡ ሰዎች፣ ኮምፈርት በሚሰጡ ሰዎች መካከል በመሆን የሚከናወን ትሪትመንት ነው። ይሄ የሚሰማችሁን ነገር መናገራችሁ፣ ስም መስጠታችሁ ሰውነታችሁ ላይ ትልቅ ለውጥ የሚያመጣው ለዚህ ነው። ውይ ቀለለኝ ብላችሁ አታውቁም? የሆነ ነገር ለዋይታችሁ ተናግራችሁ። ምክንያቱም ለነገሩ ስም ስንሰጠው ለነርቭ ስርዓታችን አሁን አይተነዋል፣ ከዚህ በኋላ ስለማናውቀው ነገር መጨነቅ የለብንም የሚል ምልክት ይሰጠዋል። ይግባባሉ። ሌላው አምስተኛው የምንመለከተው ነጥብ ሸክሙን ለማውረድ ለምን እንቸገራለን? አንድ የሚገርም ነገር አለ። በነገራችን ላይ ለረጅም ጊዜ ስንሸከም ከቆየን ሸክሙን ማውረድ እንደ እፎይታ ሳይሆን እንደ ስጋት ሊታየን ይችላል። ምክንያቱም ሸክሙ ተላምደነዋል፣ የራሳችን አንድ አካል አድርገነዋል። ውጥረቱ ተፈጥሯዊ ሁኔታችን ሆኗል። በቃ ለምደነዋል። ያለ ሸክሙ መኖር ግራ ሊያጋባን ይችላል። ባዶነት ሊሰማን ይችላል። እንዲያውም ትንሽ ሊያስፈራን ይችላል። አንዳንድ ሰዎች ሸክሙን ለማውረድ የሚፈሩት ሁሉንም ነገር መያዜን ካቆም ሁሉም ነገር ይፈርሳል ብለው ስለሚያስቡ ነው። የቤተሰባቸው፣ የጓደኝነታቸው ወይም የሥራ ቡድናቸው ምሰሶ ሆነዋል። በቃ ራሳቸውን አምዘዋን እኔ መሸከም ካቆምኩ ሁሉም ነገር ይፈርሳል ብለው ያምናሉ። አንዳንዶች ደግሞ በውስጣቸው ያለውን ሐዘን ይፈሩታል። ለዓመታት ሲሸሹት የቆዩት ሐዘን ፍጥነት ሲቀንሱ የሚመጣባቸው ይመስላቸዋል። ያንን ሁሉ ስሜት ተቋቁም ያለው ብለው ይጠራጠራሉ። ሌሎች ደግሞ ማንነታቸው ከጥንካሬ፣ ከችሎታና ሁሉንም አስተካካይ ከመሆን ጋር የተቆራኘ ነው። እኔ ያላማሰልኩት አይጣፍጥም። ይቀርታል። ሸክሙን መልቀቅ ማንነትን እንደ ማጣት ይቆጠራል። እነዚህ ሁሉ ስሜቶች በእርግጥ የሚረዱ ናቸው፣ ግን እዚያው መቆየት አለባቸው ማለት ግን አይደለም። ሸክም ማውረድ ማለት መፈራረስ ማለት አይደለም። ሐዘን ሁሉ በአንድ ጊዜ ይመጣባችኋል ማለትም አይደለም። ሸክም ማውረድ ማለት ሸክሙ መኖሩን አለመሸሸግ ማለት ነው። የመጀመሪያው ነገር ወይም በእንደው በጠቅላላ ሊባል ይችላል። በልማድ ሁሉንም ነገር ከመሸከም ይልቅ ምን መሸከም እንዳለባችሁ መምረጥ መጀመር ማለት ነው። የማንሸከመው ነገር እኮ የለም በነገራችን ላይ፣ ግን መምረጥ ነው። መምረጥ አንድ ሰው ሊያደርገው ከሚችላቸው እጅግ ኃይለኛ ድርጊቶች አንዱ ነው። ፈታኝ ነው በጣም። መንፈሳዊ ብስለትም የሚመጣው ለነፍሳችን የማይጠቅሙ ከባድ ነገሮችን ለይተን በማውረድና ሰላም የሚሰጡንን በመያዝ ነው። ነፍሳችን ስትረበሽ አሁን መንፈስ ከመንፈሳዊ ነገር ጋር በቀጥታ የሚያያዘው ነፍሳችን አይደለች? ነፍሳችን በጣም የምትጨነቅባቸው የማትፈልጋቸውን ነገሮች በማስወገድ አይደለም ሰላም የሚገኘው? ከፈጣሪያችን ጋር በመቀራረብ ስድስተኛውን ነጥብ እንመልከት። ታዲያ እንዴት ነው ሸክሙን ማውረድ የምንጀምረው?
እዚህ ጋር እውነቱን ልንገራችሁ፣ ለአንዴና ለመጨረሻ ጊዜ የሚሆን አንድም ዘዴ አንድም መፍትሄ የሚባል ነገር የለም። ኢቭን ይሄ ቪዲዮ ራሱ አይፈታም። ለአመታት የተጠራቀመ ሸክም በ5 ደቂቃ አይለቅም። ግን መጀመር ይቻላል። መጀመር ደግሞ በቂ ነው። መጀመሪያ ስም መስጠት። ተሸክማችሁት ላላችሁት ነገር ስም መስጠት ትልቅ ዋጋ አለው፣ ትልቅ ኃይል አለው። ለሌላ ሰው ለማሳየት ሳይሆን ለራሳችሁ እውን ለማድረግ። የምትናገሩት ሰው ከሌለ ጻፉት። ጀጅ ሳታደርጉ ራሳችሁ ላይ ሳትፈርዱ፣ ሳታሳንሱ ወይም ደግሞ ወዲያውኑ ለመጠገን ሳትቸኩሉ ያላችሁን ነገር ጥቀሱት። ተሸክማችሁበት ዝም ብላችሁ ይህ ነገር እዚህ አለ አይቼዋለሁ እንደማለት ነው። ይህንንም በሉ ራሳችሁ። ተጨንቅ ያለው ከሆነ ተጨንቅ ያለው በሉ። ዝም ብሎ በደምሳሳው ተጨንቅ ያለው የሚለው አባባል ቅርጽ የሌለውና ከባድ ነገር ነው። በጣም አንዱ ሸክም እሱ ነው። ምክንያቱም ድፍን ነው። ነገር ግን ለምሳሌ ስለ ትዳር ከሆነ ስለ ትዳሬ ሐዘን ተሸክሜያለሁ፣ ስለ ገንዘብ እፈራለሁ፣ ደና ለመምሰል በመሞከሬ ደክሞኛል ስትሉ ነገሩ ግልጽ ይሆናል። ተከፋፈለ ማለት ነው። መስራት የሚቻለው ግልጽ በሆነ ነገር ላይ ስለሆነ ማለት ነው። ኔሚት። ሌላው ፈቃድ መስጠት ነው። ፐርሚሽን። የሚሰማችሁን እንዲሰማችሁ ለራሳችሁ ፍቀዱ። ይህ ቀላል ይመስላል፣ በእርግጥ ግን ለብዙዎቻችን አይደለም። ይሄ ስሜት እንደ ስህተት ወይም እንደ ሸክም ተደርጎ ለተማረን ሰዎች ስሜትን መቆጣጠር ሳንጀምር እንዲኖር መፍቀድ እንደ ትልቅ አመጽ ሊቆጠር ይችላል። ስሜቶች አደገኛ አይደሉም፣ መረጃዎች ናቸው። ስሜቶችን መቃወም ስታቆሙ ይለወጣሉ፣ ይቀየራሉ። ስጋት መሆናቸው ይቀንሳል። ማፈን ግን እንዲቆዩ ያደርጋቸዋል። ሌላኛው እንዲታይላችሁ መፍቀድ ነው። ብቻችንን እንድንሸከም አልተፈጠርንም። ይህንን መስማት ለብቻቸው ለቆሙ ሰዎች ከባድ እንደሆነ አውቃለሁ፣ ስሜቱን አውቀዋለሁ። ግን እኛ የማህበረሰብ ፍጡር ነን፣ ማህበራዊ ነን። አንዱ ትልቁ ፈውስ በሌላው ሰው መታየትና መደገፍ ነው። ይህ ደግሞ ሕክምና ሊሆን ይችላል፣ አማካሪ ቴራፒስት ሊሆን ይችላል፣ መንፈሳዊ አባት ሊሆን ይችላል፣ ወይም ደግሞ የምታምኑት ጓደኛ፣ የቤተሰብ አባል ሳይፈርድ ወይም ሊጠግናችሁ ተፍተፍ ሳይል ወሬውን ወደ ራሱ ሳያዞር የሚሰማችሁ ሰው። በነገራችን ላይ በመንፈሳዊ ሕይወትም አንዱ ለሌላው ይጸልይ ይላል። የሌላውን ሸክም መጋራትና አብሮ መቆየት ላይ የተመሰረተ ነው መንፈሳዊ ሕይወታችንም ራሱ። ሌላኛው በዝግታ መጓዝ። ሁሉንም ነገር በአንድ ጊዜ መጨረስ አይጠበቅባችሁም። እንዲያውም ያ አካሄድ ጉዳት ሊኖረው ይችላል። ሰውነታችን በአንድ ጊዜ ሊሸክመው የሚችለው የተወሰነን ነገር ነው። ለረጅም ጊዜ በጨለማ ውስጥ ከቆዩ በኋላ ወደ ፀሐይ ብርሃን ሲወጣ ቀስ ተብሎ እንደሚለመደው ማለት ነው። ከወጣም በኋላ ወይም ደግሞ ከፀሐይ ብርሃን ወደ ቤት ውስጥ ስንገባ ቀስ ብለን እንደምንለምደው ልክ እንደዛው እናንተም ለራሳችሁ ጊዜ መስጠት ያስፈልጋችኋል። በአንድ ጊዜ አንድ ነገር ብቻ በማድረግ የሰለቻችሁ ቀንና የከበዳችሁ ቀን ቢኖርም ሁሉም ወደፊት የምታደርጉት የጉዞ አካል እንደሆነ እመኑ። ሌላኛው እገዛ መጠየቅ ነው። እርዳታ መጠየቅ መጀመር ነው። ይህ ከሁሉ ከባዱ ሊሆን ይችላል። በነገራችን ላይ ግን በግልጽ ልናገረው ይህንን ነገር፣ እርዳታ መጠየቅ ድክመት አይደለም። አንድ ሰው ሊያደርገው ከሚችላቸው እጅግ ደፋር ድርጊቶች አንዱ ይህ ነው። እርዳታ መጠየቅ ማለት ለሌላው ሰው መታመን። እርዳታ ስንል ያው እንግዲህ እገዛ ስንል አንድ ሳይድ ብቻ አይደለም፣ ፋይናንሻል ብቻ አይደለም። የተለያዩ አይነት እገዛዎች አሉ። መንፈሳዊ እገዛ አለ፣ የሕክምና እገዛ አለ። በተለያዩ መንገዶች
እገዛን መጠየቅ፣ ያላወቅነውን ነገር ወይም ሰፈር እያደረግንበት ያለነውን ነገር መናገር መታመን ነው እና ምንም እንኳን ሌላ ነገር ተምረን ቢሆንም መጠበቅ መሸፈን ግን ለመደገፍ ለመረዳት ብቁ እንደሆናችሁ ማመንን ይጠይቃል እና እናንተ ብቁ ናችሁ ይገባችኋል ማለት ጸጥ ብለን መሞት መቆም አለ የሆነ ቦታ ላይ ልናቆመው ይገባናል ማለት ነው። እናጠቃለው እስቲ ስናጠቃለለው ይህንን ይዛችሁ እንድትሄዱ ፈልጋለሁ። በመዛላችሁ አልተሸነፋችሁም። ስለታገላችሁ ደካማ አይደላችሁም። ከአንድ ሰው በላይ የሆነ ሸክም ስለተሸከማችሁ አልተሰበራችሁም። እናንተ ባላችሁ አቅም ለመኖር የሞከራችሁ ሰዎች ናችሁ። እናም መኖር ማለት ለእናንተ ለረጅም ጊዜ መሸከም፣ መጠንከርና ደና መሆን ማለት ነበረ። ግን ሁል ጊዜ ደና መሆን አይጠበቅባችሁም። ከዚህ ሸክም የተወሰነውን ማውረድ ትችላላችሁ። ለራሳችሁ ወደ ውስጣችሁ ይህ ነገር ከብዶኛል፣ ደክሞኛል፣ እርዳታ ፈልጋለሁ፣ ገዛ ፈልጋለሁ ትላላችሁ። ስለ ሸክሙ ሐቀኛ መሆን ትችላላችሁ። የት እንደሚጀመር ካላወቃችሁ እዚህ ጋር ጀምሩ። አሁን ባላችሁበት ቅጽበት እጃችሁን ደረታችሁ ላይ አድርጉ። ረጋ ያለ ትንፋሽ ውሰዱ እና የሚሰማችሁን ስሜት ራሳችሁ ላይ ሳትፈርዱ ለጥቂት ሰከንዶች እንዲሰማችሁ ፍቀዱለት። ያ በቂ ነው። ያ ጅማሬ ነው። አንድ አባባል አለ፣ ከባዶ ጽዋ ምንም መቅዳት አይቻልም የሚል። እኔ ደግሞ ትንሽ ነገር ልጨምርበት። ተዝለፍልፈው ከወደቁበት ቦታ መለገስ አይቻልም። የአውሮፕላኑንም ሕግ ታስታውሱ የለ? የመተንፈሻ ማስክ ራስ ላይ ሌላው ላይ ከማድረግ በፊት ለራሳችሁ ማድረግ ይጠበቅባችሁ። ስለዚህ ለራሳችሁ ስሜታዊ ሸክም ትኩረት ስጡ። መልቀቅን ልመዱ። መልቀቅ መልመድ ሰብአዊ መሆን ሰው መሆን ነው። ይህ ራስ ወዳድነት አይደለም። ይህ ትልቁ ስራ ነው። ሁሉንም ነገር የሚቻል የሚያደርገው ይኸው ነው። እንግዲህ ዛሬው ይሄን ይመስላል። ዛሬ እዚህ አብራችሁኝ ስለነበራችሁ አመሰግናለሁ። ይህ ዝግጅት ተመችቷችሁ የሆነ ነገራችሁን ነክቶት ከሆነ ሼር አድርጉት፣ ላይክ አድርጉ፣ ለሚያስፈልገው ሰው አጋሩት። በዚህ ጉዳይ የተለያዩ ውይይቶችን ለመቀጠል ከፈለጋችሁ ደግሞ አስተያየት መስጫው ላይ ጻፉ። ሰብስክራይብ ካላደረጋችሁ ደግሞ አድርጉ። ወደፊት ብዙ የምናወራቸው ነገሮች ይኖራሉ። ለራሳችሁ መልካም እንክብካቤ አድርጉ። ያ እንክብካቤ ይገባችኋል። በቅርቡ ተመልሰን እንገናኛለን። ተመልሳችሁ ነው፣ ተመልሰሽ ነይ፣ ተመልሰና። ለዛሬው በዚሁ እናበቃለን። መልካም ጊዜ። ሰላም ብለናል ቤተሰቦቻችን፣ አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለኛ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።